ዛሬም ድረስ በጣም በበርካታ ሰዎች የሚነሱ ብዙ ጥያቄዎች አሉ። በተለይ ከዩቲዩብ ጋር በተያያዘ ዩቲዩብ ኢትዮጵያ ውስጥ ይከፍላል ነው። ዛሬም ድረስ ብዙዎች የማይዋጥላቸው ነገር ቢኖር ዩቲዩብ ኢትዮጵያ ውስጥ ይከፍላል ወይስ አይከፍልም የሚለውን ነው። የዩቲዩብ ደሞዝተኞች ኢትዮጵያ ውስጥ ዩቲዩብ እንደማይከፍል በጣም ብዙ ሰው ያወራል። ታዲያ በእርግጥ ዩቲዩብ ኢትዮጵያ ውስጥ ይከፍላል? በመጀመሪያ ደረጃ ይሄንን ከመመለሴ በፊት አንዳንድ ነገሮችን እንመልከት። በነገራችን ላይ ኢትዮጵያ የዩቲዩብ ፓርትነር ወይም ደግሞ የዩቲዩብ ፓርትነር አባል ከሆኑት ሀገራት መካከል አትቆጠርም ወይም አትመደብም። አፍሪካ ሀገራት ላይ ያሉ አብዛኞቹ ሀገራት፣ የአውሮፓ ሀገራት እና አሜሪካም ጭምር የዩቲዩብ ፓርትነር አባል ሀገራት ሲሆኑ ኢትዮጵያ ግን ከነዚህ ውስጥ አትመደብም። ኢትዮጵያ ከነዚህ አባል መካከል አለመሆኗ ታዲያ ክፍያ እንዳትቀበል ያደርጋታል ወይ? ይህንን ከማየታችን በፊት እስቲ ከዩቲዩብ ውጭ ያሉ ሌሎች የሶሻል ሚዲያ ፕላትፎርሞችንና አከፋፈላቸውን እንዴት እንደሚከፍሉ እንመልከት። ለምሳሌ ካገኘኋቸው መረጃዎች መካከል ቲክቶክ በተወሰኑ ሀገራት ላይ ክፍያ ይፈጽማል። እንደ አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ስፔን፣ ጣሊያን፣ ደቡብ ኮሪያ፣ ብራዚል እና ጃፓን ለመሳሰሉ ሀገራት ቲክቶክ ክፍያ ይፈጽማል። ክፍያ የሚፈጽምባቸው መንገዶች ደግሞ ፔይፓል እንደዚሁም ደግሞ ሌሎች የክፍያ አማራጮች ነው። እንደዚሁም ደግሞ በእነዚህ አሁን በጠቀስኳቸው ሀገራት ከፔይፓል በተጨማሪ በቀጥታ ከባንክ አካውንታቸው ጋር የቲክቶካቸውን ማገናኘት እንዲችሉ ከዛ በኋላ በተለያዩ አይነት መንገዶች ክፍያ ይፈጸምላቸዋል ማለት ነው። ኢትዮጵያ አሁንም ቲክቶክ ላይ ተከፋይ ከሚሆኑ ወይም ደግሞ የሞኔታይዜሽን ሲስተም ውስጥ አልገባችም። ታዲያ ኢትዮጵያውያን ከቲክቶክ ገንዘብ ያገኛሉ? አዎ ያገኛሉ። የሚያገኙባቸው የተለያዩ አይነት አማራጮች አሉ። ወደ እነሱ ዛሬ አልገባም። እሺ፣ ቀጥሎ ደግሞ ሌላ አንድ ፕላትፎርም ደግሞ እንመልከት። ፌስቡክ አሁንም ከቲክቶክ ጋር ተመሳሳይ የሆኑ ነገሮች የሚያመሳስሉት አንዳንድ ጉዳዮች አሉ። ፌስቡክ በነገራችን ላይ አንዳንድ መስፈርቶቹ ለየት የሚሉም ደግሞ አሉ። ፌስቡክ የመጀመሪያው ነገር ኢትዮጵያ ከፌስቡክ ሞኔታይዜሽን ሲስተም ውስጥ አትገኝም። ስለዚህ በፌስቡክ ተከፋይ ለመሆን ተጨማሪ ሌሎች ነገሮች ያስፈልጋሉ። ይሄ ደግሞ ጉዳዩን ውስብስብ ያደርገዋል። ታዲያ የክፍያ መስፈርቶቹ ምንድናቸው ካላችሁ፣ የራሱ የሆኑ የክፍያ መስፈርቶች አሉ። ታዲያ በክፍያስ በረገድ እነማን ናቸው ከፌስቡክ ገንዘብ የሚቀበሉት ካላችሁ፣ አሜሪካ፣ ካናዳ፣ አውሮፓ፣ አውስትራሊያ እንደነ ግብፅ፣ ደቡብ አፍሪካ ያሉ ሀገራት የፌስቡክ ክፍያ በቀጥታ የሚከፈላቸው ናቸው። ስለዚህ ኢትዮጵያ ውስጥ አሁን ያለው ሁኔታ ደግሞ በፌስቡክ የኢንስትሪም አድስ ወይም ደግሞ የማስታወቂያ ክፍያ ዝርዝር ውስጥ አልተካተተችም። ወደ ኢንስታግራም ስትሄዱ የገቢ ማግኛ የራሱ የሆነ ፕላትፎርም ወይም ደግሞ የራሱ የሆነ የገቢ ማግኛ መንገዶችና መስፈርቶች ያሉት ፕላትፎርም ነው። በዚህ መንገድ ክፍያ የሚያገኙም ደግሞ የተወሰኑ ሀገራት አሉ። ለምሳሌ አሜሪካ፣ ካናዳ፣ ዩናይትድ ስቴትስ፣ አውስትራሊያ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ሜክሲኮ፣ ስፔን፣ ደቡብ ኮሪያ እና ጃፓን በዚህ የክፍያ ሲስተም ውስጥ ተካቷል። ኢትዮጵያ አሁንም ቢሆን በዚህ የክፍያ ሲስተም ውስጥ አልተካተተችም። ታዲያ ኢንስታግራም ለኢትዮጵያውያን ይከፍላል? እሺ፣ ወደ ሌላው ደግሞ እንሂድ። ቴሌግራም በነገራችን ላይ ለሁሉም ሀገራት ይከፍላል። ከነማ በቀር ቴሌግራም የማይከፍልባቸው ሀገራት ሩሲያ፣ ዩክሬን፣ ፍልስጤም እና እስራኤል ናቸው። ከነዚህ ውጭ ላሉ ግን ይከፍላል፣ ኢትዮጵያንም ጨምሮ ማለት ነው። አሁን ኢትዮጵያ እዚህ ዝርዝር ውስጥ ከተካተቱት ሀገራት መካከል ሆናለች። እንግዲህ እነዚህን ፕላትፎርሞች ከዩቲዩብ ውጭ ያሉትን ፕላትፎርሞች አብዛኞቹ ኢትዮጵያ ዩቲዩብን ጨምሮ ኢትዮጵያ በሞኔታይዜሽን ሲስተም ውስጥ አልገባችም። ዩቲዩብ ላይም ደግሞ የዩቲዩብ ፓርትነር አባል ሀገር አይደለችም። ሆኖም ግን ኢትዮጵያን አሁንም ድረስ በእነዚህ ፕላትፎርሞች ክፍያ ይቀበላሉ። በምን አይነት መንገድ ነው የሚሉትን ሌሎቹን በሌላ ጊዜ እንመጣባቸዋለን። ተምኔሌ ላይ እንደተመለከታችሁት ዩቲዩብ ኢትዮጵያ ውስጥ ይከፍላል ወይ የሚል ትልቅ ጥያቄ አለ። ሆኖም ግን ይህንን ጥያቄ እዛ ላይ ያሰፈርኩበት ትልቁ ምክንያት ከብዙ ተመልካቾች ከብዙ ሰዎች ከሚጠየቅ ጥያቄ የተነሳ ነው። ሆኖም ግን የእኔ ምላሽ እንደዛ አይደለም፣ ወይም ደግሞ እኔ የምመልስላችሁ በዚህ መንገድ አይደለም። አዎ ይከፍላል አላችሁም። ከዚህ ይልቅ መሆን ያለበት ጥያቄ ዩቲዩብ ኢትዮጵያ ውስጥ የሚከፍለው በምን አይነት መንገድ ነው የሚለው ነው። ስለዚህ ጥያቄያችሁን ዩቲዩብ ኢትዮጵያ ውስጥ ይከፍላል ወይ ከሚለው ዩቲዩብ ኢትዮጵያ ውስጥ የሚከፍለው በምን አይነት መንገድ ነው የሚለውን ብትጠይቁ የተሻለ ነው ብዬ አስባለሁ።
የዩቲዩብ ደሞዝተኞች ኢትዮጵያ ውስጥ ዩቲዩብ እንደማይከፍል በጣም ብዙ ሰው ያወራል። ስለዚህ ብዙዎች እስቲ ሞቲቬት እንዲሆኑ ዩቲዩብ ላይ የሰራችሁትን ገንዘብ ወይም ደግሞ የኛ ተማሪዎች ኮሜንት ላይ ስክሪንሾታችሁን የነገ ደሞሳችሁን ስክሪንሾታችሁን ቴሌግራም እዚህ ኮሜንት ላይ አስቀምጡ እና ዩቲዩብ እንደሚከፍል በዛው አሳያችሁ። አዎ ዩቲዩብ ይከፍላል። ደግሞ አለው አዎ ዩቲዩብ ከፍሎናል። ዩቲዩብ በ1000 ሰብስክራይበር ስንት ከፈለኝ? ስለዚህ ነገርም የዩቲዩብ ቻናሌ ኮሚኒቲ ፖስት ላይ ፖል ራን አድርጌ ነበረ። በጣም ብዙ ሰዎች ተሳትፏቸዋል። ከ1400 በላይ ቮቶች አሉ። እንግዲህ እንደተመለከታችሁት አዎ ዩቲዩብ ኢትዮጵያ ውስጥ ይከፍላል። በምን አይነት መንገድ ነው ዩቲዩብ ኢትዮጵያ ውስጥ የሚከፍለው? ይህን ጥያቄ ማንሳታችሁ በጣም ወሳኝ ነው። ታዲያ ዩቲዩብ የሚከፍልባቸውን መንገዶች ከመመልከታችን በፊት በአጭሩ ለዩቲዩብ ክፍያ ለመዘጋጀት ወይም ደግሞ ዩቲዩብ ቻናላችሁ ኢትዮጵያ ውስጥ ክፍያ እንዲያገኝ ምን ማድረግ እንዳለባችሁ በአጭሩ ልንገራችሁ። ዩቲዩብ ላይ ማሟላት ካለባችሁ መስፈርቶች የመጀመሪያው ነገር የሰብስክራይበርስ መጠን ደረጃ ላይ መድረስ ነው። ይህም ደግሞ 1000 ሰብስክራይበርስ እና ከዛ በላይ የሆኑ ሰብስክራይበርስን ማግኘት ይጠበቅባቸዋል። አንድ ኮንቴንት ክሬተር ዩቲዩብ ላይ 1000 ሰብስክራይበርስ ካለው አንዱን ብቃት አሟልተዋል ማለት ነው። ሌላው ደግሞ ከተመልካቾች የምታገኙት አጠቃላይ የተሰባሰበ ደግሞ የ4000 ሰዓት ድምርም ያስፈልጋቸዋል። ይሄ 4000 ሰዓት እና 1000 ሰብስክራይበርስ ወይም ደግሞ 1000 ሰብስክራይበርስ እና በምትለቁት አጫጭር ቪዲዮ ደግሞ 10 ሚሊዮን እይታ ካገኛችሁ ዩቲዩብ ለክፍያ ሲስተም ያዘጋጃችኋል ማለት ነው። እርግጥ ነው በእነዚህ ጊዜ ሁሉ ደግሞ ልትፈጽሙት ወይም ልታረጉት የማይገባችሁና ዩቲዩብ እንዳይከፍላችሁ የሚያደርጉ ደግሞ አንዳንድ ሁኔታዎች ደግሞ አሉ። እነዚህም ደግሞ ከዩቲዩብ ኮሚኒቲ ጋይድላይንስ ወይም ደግሞ ከዩቲዩብ ከሚመራባቸው መስፈርቶችና ጋይዶች ጋር ተስማምታችሁ ካልኖራችሁ፣ በሌላ አባባል ለምሳሌ ኮፒራይት ችግር ቢኖርባችሁ፣ እርግጥ ነው ኮፒራይት በጣም ከባድ የሚባል ነገር አይደለም። ሆኖም ግን ኮፒራይት ሲባል በብዙ መንገዶች ልንከፋፍለው እንችላለን። የመጀመሪያው ነገር ኮንቴንት ክሌም ወይም ደግሞ ኮንቴንታችሁ ላይ አንድ አይነት ክሌም ሲኖር ነው። ይሄ ማለት ለምሳሌ ከሌላ ሰው ላይ ወይም ደግሞ ከሌላ ነገር ላይ ቪዲዮ አምጥታችሁ ብትጭኑ ወይም ደግሞ የተወሰነውን ክፍልም ቆርጣችሁ ብትጠቀሙ የምትጠቀሙበት ደግሞ እንግዲህ ሳይዝ ከፍ ካለ ወይም ደግሞ ሰዓቱ ከፍ ካለ የምትጠቀሙበት ደቂቃ ከፍ ካለና ምንም አይነት ኤዲቲንግ ካልተጠቀማችሁ በዛ የተነሳ ኮፒራይት ልትጠየቁ ትችላላችሁ። ይሄ አንዱ የዩቲዩብ ሕግና መፈጸም የሌለባችሁ ነገር ነው። እርግጥ ነው ይሄ ቻናላችሁ ላይ ይህን ያህል ከፍተኛ የሆነ አደጋ ላይፈጠር ይችላል። እንደውም ቻናላችሁን ምንም አይነት አፌክት ላያደርገው ይችላል። ከዚህ በላይ ግን ከፍ ያሉ አንዳንድ ደግሞ ሂደቶች አሉ። ለምሳሌ ኮፒራይት ስትራይክ። ኮፒራይት ስትራይክ እንዲሁ በቀላሉ ዩቲዩብ የሚያልፋችሁ ችግር አይደለም። ከዚህ ይልቅ ለ3 ወር ብሎም ደግሞ በዚሁ ከቀጠላችሁ ደግሞ አጠቃላይ የዩቲዩብ ቻናላችሁ እንዲዘጋ ምክንያት ሊሆን የሚችል ችግር ነው። ይሄ ማለት ትክክለኛ ያልሆኑ ህገወጥ የሆኑ ዌብሳይቶችን የምትጠቀሙ ከሆነ ወይም ደግሞ ክራክ የተደረጉ ወይም ደግሞ በትክክለኛ መንገድ ኦፊሻል ያልሆኑ ዌብሳይቶችን ተጠቅማችሁ ለሰዎች ትምህርት የምትሰጡ ከሆነ ወይም ደግሞ ከአንድ አይነት እንደዚህ ከመሰል ገጾች ላይ እየወሰዳችሁ ሰዎች ይህንን ገጽ እንዴት መጠቀም እንደሚችሉ ወይም ከዚህ ላይ ደግሞ አንድን አይነት ነገር እንዴት ማውረድ ወይም መጫን እንደሚችሉ የምታሳዩ ከሆነና ሌሎችም ተመሳሳይ ከዚህ ጋር ያልጠቀስኳቸው ሌሎች ነገሮችን ፈጽማችሁ ዩቲዩብ ቻናላችሁ እገዳ ሊጣልበት ይችላል። የመጀመሪያ ጊዜ ለ3 ወር እገዳ ሊጣልባችሁ ይችላል። በ3 ወር ውስጥ ደግሞ ቻናላችሁ ሊመለስላችሁ ይችላል። ሆኖም ግን በ90 ቀናት ውስጥ ተከታታይ እንደዚህ አይነት ነገሮች የምትፈጽሙ ከሆነ ቻናላችሁ ለአንዴና ለመጨረሻ ጊዜ ሊዘጋ የሚችልበት ትልቅ ከባድ የሆነ ስህተት ነው። በሌላ በኩል ደግሞ ሪዩዝ ኮንቴንት የሚባሉ ደግሞ የኮንቴንት አይነቶች አሉ። ይህም ደግሞ በተደጋጋሚ አንድን አይነት ኮንቴንት ደጋግማችሁ የምትሰሩ ወይም ደግሞ የምትለቁ ከሰው በተለይ ደግሞ ለምሳሌ ከሰው ላይ ቪዲዮ ወስዳችሁ ቀጥታ ሙሉ ለሙሉ የምትለቁ ከሆነ የራሳችሁ ቻናል ላይ ሪዩዝ ኮንቴንት ልትባሉ ትችላላችሁ። ሌላው ቀርቶ የራሳችሁንም ኮንቴንት እንኳን ደጋግማችሁ ብትጠቀሙ ሪፒቲቲቭ ኮንቴንት ወይም ደግሞ ተደጋጋሚ ኮንቴንቶች በሚል ዩቲዩብ ሊይዛችሁ ይችላል። ሌላው ቀርቶ ቻናላችሁም ሊጎዳ ይችላል። ይሄ ደግሞ አጠቃላይ ሲደመር መጨረሻ ላይ ክፍያ ወደ አለማግኘት አልፎ ተርፎም ዩቲዩብ ቻናላችሁ እንዲዘጋ ምክንያት ልትሆኑ ትችላላችሁ ማለት ነው። ታዲያ እነዚህን ችግሮች አልፋችሁ በትክክለኛው መንገድ ዩቲዩብ ቻናላችሁ ላይ ትክክለኛ ኮንቴንቶች፣ ትክክለኛ የሆኑ የራሳችሁ አውቴንቲክ የሆኑ ወይም እውነተኛ የሆኑ ቪዲዮዎችን የምትለቁና እንደዚህ አይነት ኮንቴንቶችን የምትለቁ በኋላም ደግሞ ልክ እንዳልኳችሁ 1000 ሰብስክራይበርስ 4000 ፐብሊክ ዋች አወር ከሞላችሁ ወይም 1000 ሰብስክራይበርስ እና 10 ሚሊዮን አጫጭር ቪዲዮዎች እይታ ካገኛችሁ ግን ዩቲዩብ እንዳልኳችሁ ለክፍያ ሲስተም ያዘጋጃችኋል።
ሆኖም ግን እዛ ጋር ጉዳዩ ያበቃል። ወይም ደግሞ 1000 ሰብስክራይበርስ እና 4000 ፐብሊክ ዋች አወር አንድ ሰው ስላገኘ ወይም አንድ ኮንቴንት ክሬተር ስላገኘ ወዲያውኑ ክፍያ ይቀመጥለታል ወይም ደግሞ ክፍያ ይሰጠዋል ማለት አይደለም። ከዛ ይልቅ ልክ የዛ ቦታ ላይ ስትደርሱ ወይም ደግሞ ያንን መስፈርት ልክ ስታሟሉ ከዛ በኋላ ደግሞ ለክፍያ የሚያበቋችሁን ደግሞ የምታሟላቸው አንዳንድ መስፈርቶች አሉ። ከነዚህ መካከል የመጀመሪያው ነገር ዩቲዩብ ቻናላችሁ 1000 ሰብስክራይበርስ እና 4000 ፐብሊክ ዋች አወር ከሞላ በኋላ ቀጥታ የምትከተሉት ነገር ዩቲዩብ ቻናላችሁ ትክክለኛ እስከሆነ ምንም አይነት ኮፒራይት ችግር እስከሌለበትና ለክፍያ ብቁ ነው እስከተባለ ድረስ መጀመሪያ የአድሰንስ ፎርም መሙላት አለባችሁ። የአድሰንስ አካውንታችሁ በትክክለኛ መንገድ መሙላቱ በጣም አስፈላጊ ነው። እርግጥ ነው ከዚህ በፊት ይህንን በተመለከተ የሰራሁላችሁ ቪዲዮ ስላለ መለስ ብላችሁ ልታዩት ትችላላችሁ። ስለዚህ የአድሰንስ አካውንታችሁን ስትሞሉ አድራሻችሁን እያንዳንዱ የምትገኙበትን አድራሻ በደንብ ትሞላላችሁ። አካውንታችሁን እዛ ላይ በትክክል ትሞላላችሁ ማለት ነው። ዩቲዩብ እዚህ ላይ ማወቅ የሚፈልገው እናንተ በእርግጥም ትክክለኛ የዩቲዩብ ኮንቴንት ክሬተሮች ናችሁ ወይ፣ ይህንን መስፈርት ያሟላችሁት ራሳችሁ ናችሁ ወይ፣ የምትገኙበት ትክክለኛ አድራሻ አለ ወይ የሚለውን ለማወቅ ነው። ይህም ብቻም አይደለም፣ ዩቲዩብ ከራሱ ኮሚኒቲ ጋይድላይንስ ጋር ምን ያህል ተስማምተው ሄደዋል የሚለውንም ማጣራት ስለሚፈልግ ይህን አድሰንስ አካውንታችሁን ይፈልጋል። በነገራችን ላይ ይህ አድሰንስ አካውንት በማስታወቂያ ምክንያት ለእናንተ ክፍያ የሚከፈልበት የራሱ ፎርማት ወይም ሲስተም ነው። ስለዚህ አድሰንስ አካውንታችሁ ላይ ገንዘብ ይቀመጥላችኋል ማለት ነው። እርግጥ ነው ቶሎ ብሎ ወደ አድሰንስ አካውንታችሁ የሚገባ ገንዘብ የለም። ከዛ በፊት ደግሞ ልታሟላቸው የሚገቡ ነገሮች አሉ። አድሰንስ አካውንታችሁን ከሞላችሁ በኋላ የአሜሪካ ታክስ ኢንፎርሜሽን ደግሞ መሙላት ይጠበቅባችኋል። ምክንያቱም የአሜሪካ መንግስት በአሜሪካ ሆነው የእናንተን ቪዲዮ ከሚመለከቱ መካከል ወይም ደግሞ ከሚመለከቱት ላይ 30% ታክስ ስለሚቆርጥ ነው። ይህንን መሙላታችሁ ግዴታ ነው። ያንን ካልሞላችሁ ዩቲዩብ ገንዘቡን አይከፍላችሁ። ከዛስ በኋላ ሌሎች ምን የሚከተሉ ነገሮች አሉ ካላችሁ ደግሞ $10 ትሬሾልድ ላይ መግባት አለባችሁ። ወይም ደግሞ $10 ክፍያችሁ መጠን $10 መድረስ አለበት። እንዳልኳችሁ 1000 ሰብስክራይበርስ እና 4000 ፐብሊክ ዋች አወር ከገባችሁ በኋላ የእናንተ የዩቲዩብ ገንዘብ መቁጠር ይጀምራል። ሆኖም ግን መቁጠር የሚጀምረው እዛው ዩቲዩብ ስቱዲዮአችሁ ውስጥ እንጂ ወደ አድሰንሳችሁ የሚገባ ምንም አይነት ገንዘብ የለም። ስለዚህ $10 እና ከዛ በላይ ስትሞሉ ዩቲዩብ ሌሎች ተጨማሪ ፎርሞችን ያስሞላችኋል። ይህም ደግሞ አንድ የባንክ ሲስተማችሁ፣ ሁለተኛ ደግሞ በሞላችሁት የአድሰንስ አካውንት ደግሞ አማካኝነትና አድራሻ የሚልክላችሁ ፒን ይኖራል። ይሄ 6 ዲጂት ቁጥር ወይም ደግሞ 6 ዲጂት ያለው ፒን ደግሞ ለእናንተ አድሰንስ በኋላም ደግሞ ገንዘባችሁን ለመቀበል በጣም ወሳኝ ከሚባሉ ነገሮች አንዱ ነው። እርግጥ ነው አንዳንድ ጊዜ 6 ዲጂቱ ፒን ሳያስፈልግ ደግሞ ከዛ ውጪ ያለ ደግሞ ሌላ ሲስተም ተጠቅማችሁ በአንድ ጊዜ በደቂቃዎች ውስጥ አድሰንስ አካውንታችሁን ቬሪፋይ የምታደርጉበትና ለገንዘብ ዝግጁ የምታደርጉበት ሁኔታም አለ። ሆኖም ግን በዚህ ብቻም አያበቃም። የራሳችሁን ፐርሰናል የሆነ አይዴንቲቲያችሁን በተመለከተ የምትጠየቋቸው ነገሮች አሉ። እነዛን ፎርሞች መሙላት፣ እንደዚሁም ደግሞ እንደ ፋይዳ ወይም ደግሞ ፓስፖርት ወይም ደግሞ መንጃ ፈቃድ የመሳሰሉ ነገሮችን ደግሞ በማስገባት በተለይ ደግሞ ፓስፖርት ወይም ደግሞ ፋይዳ መታወቂያችሁን በመጠቀም ቬሪፋይ የምታደርጉት ፐርሰናል አይዴንቲቲያችሁ አለ። ዩቲዩብ ይህን ሁሉ የሚፈልግበት ምክንያት የእናንተን ትክክለኛ ማንነት ለመረዳት ብቻ ነው። ከዛ በኋላ በተደጋጋሚ የምትሞሉት ምንም አይነት ፎርም የለም። ስለዚህ እነዚህን ሁሉ ነገሮች ፎርም ከሞላችሁ በኋላ ፔመንት ሜተዳችሁን ወይም ደግሞ በየትኛው ባንክ በየትኛው ስዊፍት ኮድ አማካኝነት ገንዘቡ ልላክላችሁ የሚልበት የባንክ ሲስተማችሁን ወይም ደግሞ ፔመንት ሜተዳችሁን ከዩቲዩብ አድሰንሳችሁ ጋር ታያይዛላችሁ። ከዛ በኋላ እንግዲህ የእናንተ ቻናል ለክፍያ ብቁ ሆነ ይባላል። ከዛ ጊዜ ጀምሮ ገንዘብ መስራት ይጀምራል ወይም ደግሞ ይቀጥላል። ስለዚህ ደርሶ 70 ዩሮ ወይም ደግሞ ወደ $100 የሚያክል ገንዘብ ከደረሰላችሁ ወሩ በገባ ከ21ኛው እስከ 26ኛው ቀን አንዳንድ ጊዜም ወደ 27-28 ቀን ሊሞላ ይችላል። ዩቲዩብ በአድሰንስ በኩል ገንዘባችሁን ይልክላችኋል ማለት ነው። ዩቲዩብ በማስታወቂያ ከሚያገኘው ገቢ 45%ቱን ለራሱ ከወሰደ በኋላ 55%ቱን ለእናንተ ይልክላችኋል። ስለዚህ ዩቲዩብ የሚከፍለው በእንደዚህ አይነት መንገድ ነው። የመጀመሪያዎቹ ጊዜያት እስከ 10ኛው ቀን ድረስ ዩቲዩብ ገንዘባችሁን በዩቲዩብ ስቱዲዮአችሁ ብቻ ያመለክታችኋል። በምታገኙት እይታ
በምታገኙት ደግሞ የእይታ ወይም ደግሞ በታዩላችሁ ሀገሮች ያንን መሰረት በማድረግ በየአንዳንዱ ሺህ እይታችሁ የሚከፍላችሁ የራሱ የገንዘብ መጠን አለው። ከዛ በኋላ እንግዲህ ያ ተሰባስቦ $100 ወይም 70 ዩሮ ወይም ከዛ በላይ ከሆነ በየወሩ እንዳልኳችሁ ወሩ በገባ በ21ኛው እስከ 26ኛው ቀን ክፍያችሁን ይፈጽምላችኋል። ስለዚህ ዩቲዩብን ኢትዮጵያ ውስጥ ሆናችሁ ብትሰሩ ያዋጣችኋል። ዩቲዩብ ኢትዮጵያ ውስጥ ይከፍላል። የሚከፍልባቸው መንገዶች ደግሞ ሌሎች በመላው ዓለም ከሚከፍልበት መንገድ ጋር ተመሳሳይ ነው። ለእናንተ ምንም ተጨማሪ ወይም ደግሞ የተለየ ኢትዮጵያ ውስጥ ያነሰ አይነት የክፍያ መንገዶችን አይጠቀምም። ሆኖም ግን ዩቲዩብ በእይታ ወይም ደግሞ በማስታወቂያዎች ብቻ አይደለም ክፍያ የሚፈጽመው። ከዚህ በተጨማሪ ደግሞ ተያያዥ ያሉ እዛው ዩቲዩብ ላይ መፍጠር የምትችሏቸው ደግሞ የራሳችሁ አፊሊየት ማርኬት የተባሉ ደግሞ ሌሎችም መንገዶች አሉ። እነዚህ ምን እንደሆኑ በሚቀጥሉት ጊዜያት እንመለከታለን። ታዲያ ወደ መጀመሪያው ወደ አነሳውላችሁ ጥያቄ ልመለስና ዩቲዩብ ኢትዮጵያ ውስጥ ይከፍላል? እርግጥ ነው መልሳችሁ አዎ እንደሚሆን በጣም እርግጠኛ ነኝ። ስለዚህ ዩቲዩብ ላይ ከፍለኝ ይችላል በማለት ወደኋላ የቀራችሁ የዩቲዩብ ቻናል መክፈትና መስራት ፈልጋችሁ ክፍያ አላገኝበትም ብላችሁ ወደኋላ የቀራችሁ ካላችሁ ዛሬውኑ ዩቲዩብ ቻናል ለመክፈት መንገዱ በጣም የተመቻቸ ነው። ሁልጊዜም የምናገረው ነገር እንደ ዛሬ ወይም እንዳሁኑ እንዳለንበት ጊዜ ዩቲዩብ ቀላል ሆኖ አያውቅም። ስለዚህ በቀላሉ ዩቲዩብ ላይ ኮንቴንት ክሬት እያደረጋችሁ በቀላሉ ደግሞ ክፍያችሁን ማግኘት ትችላላችሁ። እንደ አቤል ብርሃኑ የመሳሰሉ ደግሞ ትልልቅ የሆኑ ዛሬ በዩቲዩብ ላይ ትልቅ ተሞክሮ ያላቸውና በሚሊዮን የሚቆጠር ሰብስክራይበርስ እና በጣም በበርካታ ሺዎች የሚከተሏቸው ሰዎች እንደሚናገሩት ዩቲዩብ ላይ በደንብ ስኬታማ መሆን ትችላላችኋል። ስለዚህ እንደዚሁ ኮንቴንት እስከሰራችሁ ጥሩ ተፈላጊነት እስካገኛችሁና ብዙ ተመልካቾችና ብዙ ሰብስክራይበርስ እስካሏችሁ ድረስ ዩቲዩብ በደንብ ይከፍላችኋል። ትንንሽ ገንዘብ ብቻም አይደለም፣ በሚሊዮን የሚቆጠር ገንዘብ ከዩቲዩብ ልታገኙ ትችላላችሁ። ስለዚህ አዎ ዩቲዩብ ኢትዮጵያ ውስጥ ይከፍላል። ኢትዮጵያ ውስጥ ይከፍላል ብቻም ሳይሆን የሚከፍልባቸው ደግሞ በጣም በርካታ መንገዶች አሉ። ሆኖም የዩቲዩብን የክፍያ ሲስተም ለማሟላት ጥረቱ የሚፈለገው ከእናንተ ነው። እገዛ ደግሞ ለማግኘት ዛሬ በጣም ቀላል ነው። በተለያዩ አይነት መንገዶች ዩቲዩብ ላይ እገዛ ማግኘት ትችላላችሁ። እንደዚሁም እንደ ኤአይ የመሳሰሉ አጋዥ የሆኑ መሳሪያዎች ስላሉ በእነሱ በመታገዝ ሙሉ ለሙሉ በእነሱ ላይ በመመካት አላልኩም፣ በእነሱ በመታገዝ ስክሪፕት መጻፍ፣ የቪዲዮ ሀሳቦችን ማግኘት፣ ታምኔሎችን መስራት የመሳሰሉትን ነገሮች በማድረግ ዩቲዩብ ላይ በደንብ መስራትና በደንብ መከፈል ትችላላችሁ ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት አብዛኞቻችሁ ከምትጠይቁት ነገር አንጻር ዩቲዩብ ኢትዮጵያ ውስጥ ይከፍላል የሚለውን ጥያቄ ምላሽ ለመስጠት ነው። ይሄ ቪዲዮ እንደሚጠቅማችሁ ተስፋ አድርጋለሁ። ጀማሪዎች በተለይ ይሄ ቪዲዮ በአብዛኛው የተዘጋጀው ለእናንተ ስለሆነ እዚህ ቻናል ላይ የገባችሁ ለእናንተ የሚሆኑ ቪዲዮዎችን በበርካታ መንገድ ታገኛላችሁ። ተመልከቷቸው። ጥያቄዎች ካላችሁና ያልገባችሁ እንዲብራሩላችሁ የምትፈልጓቸው ነገሮች ካሉ ለመጻፍ ወደኋላ አትበሉ። በሚቀጥለው ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። እኔ ፋሲል ነበርኩ። ይህ የቲፕስ ፎር ዩ የእናንተው የዩቲዩብ ቅምሻ ቻናል ነው።